ወይ ጉድ! ምነው ዘንድሮ ደግሞ የሚዲያ ፍቅር ገደብ አጣብን። በተለይ እ እንደው በነ ሶፊ መንደር በነ ሶፊ ሰፈር ብል ማጋነን አይሆንብኝም። እና ቆይ እስኪ በነገራችን ላይ ሶፊ ወዴት እየሄድሽ ነው እንዴ? አንድ ላይ ተለጣጥፋችሁ የዋላችሁ እህትና ወንድሜ ነህ ልታፈቅረኝ አትችልም ትያለሽ እንዴ? ኧረ እንደዛማ አይሆንም። ወንድ ልጅ እኮ ነው። ወንድ ልጅና ውሻ አንድ ናቸው። በነገራችን ላይ እንደ ወንዶችን እንትን አልሽኝ እንጂ ማለት ነው በአንቺ የተነሳ። ስለዚህ ቆይ እስኪ እሱ በማንም እኔ እህቴ አይደለሽም ትክክል ነው። አዎ እህቱ አይደለሽም እንዴ? የአንድ እናት የአንድ አባት ነው እኛ እህትና ወንድም ሲባባል የምናውቀው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ አድማጭ ተመልካቾቼ ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምታና እዝነት አይድላችሁ ለማለት እወዳለሁ። ውድ የኔ ቤተሰቦች ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናል ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነው ነባር ቤተሰቦች ቪዲዮ ላይክ ሼር እያደረጋችሁ አበረታቱኝ። ቪዲዮውን ተውታላችሁ ግን ላይክ የለም፣ ላይክ አድርጉ። ዛሬ ደግሞ በነ ሶፊ ጉዳይ መጥቻለሁ። ሰሞኑ በነ ጀማል ነበረ። ዛሬ ደግሞ ፍትፈታው በነ ሶፊ ነው ማለት ነው። ሶፊና ኗር እንደምንተዋቸው ሲፈልጉት እና ወንድም ናቸው፣ ሲፈልጉ ፍቅረኛሞች ናቸው፣ ሲፈልጉ ባልና ሚስት ናቸው። በቃ የሚዳዳሩትም በሚዳ ነው፣ የሚፋቀሩትም በሚዳ ነው ማለት በአደባባይ እና እህት ወንድም አንድ እህት ነው ወንድም ነን ይላሉ። በቃ እነኚህ ልጆች ግን ወዴት ወዴት እየሄዱ ነው? ሶፊ በቃ ስንቴ 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 እንንገርሽ፣ ስንቴ እንንገርሽ፣ ያለፈ ህይወት እርሺ። በቃ ነገ ሌላ ቀን ነው። ሁል ጊዜ ያለፈ ህይወት ላይ ካለሽ ያለፈ ህይወት እያሰብሽ ከሆነ በቃ ምስቅልቅል ህይወት ነው የሚኖርሽ። ምስቅልቅል ህይወት ነው በቃ በየምትሰሪው ቪዲዮ ላይ በቃ አንቺን አፍቅር ያለው ብሎ በመጣው ወንዶች ላይ በሙሉ የድሮ ያለፈ ህይወትሽን አንስተሽ ትዘልቂዋለሽ። እንዲህ አትዘልቂውም። በቃ እርሽዋ እርሽው። በእርግጥ እናንተ እየሰራችሁ ያላችሁት ለቪዲዮ ቢሆንም የእውነት ባትፋቀሩም ግን ይህ ነገር ማለት ነው ወንድና ሴት አንድ ላይ እየተቃቀፈ እንዴት ነው የማትፋቀሩት? እንዲህ እንዴት ነው ሊሆን የሚችለው? እንዴት ነው ሊሆን የሚችለው? እንዴ ተቃራኒ ጾታ እኮ አይደላችሁ። ተቃራኒ ጾታ እኮ ናችሁ እናንተ። ይቅርታ ተቃራኒ ጾታ እንጂ እኮ ተመሳሳይ ጾታ እኮ አይደላችሁም። እንዴት ነው በሚዲያ እየወጣችሁ ተመልካች ልታታልሉ የምትችሉት? ኧረ ተይ ሶፊ፣ ወዴት እየሄድሽ ነው? በቃ በዛ ሄዳችሁ በቃ እንዴ ዶላር የሚመጣው በዚህ ብቻ ነው እንዴ? እንዴ ስንት የሚሰራና ወደ ተመልካች ስንት የምታደርሱት እኮ ነገር ሰውን ሊያስተምር የሚችል ብዙ ነገር እኮ አለ ውድ ቤተሰቦች። እና ሶፊያን የምታናድደኝ ነገር ቢኖር ያን ተፈቀረችም አፈቀረችም ጥላው ሄደች አፍቅሯት ተዋጣትም አልተዋጣትም ያ አይደለም። እኔ ግን በእውነት ቪዲዮ መጣችሁ በድራማም የሆነ ቪዲዮ ብትሰሩ ያለፈ ህይወትሽን አታንሺ፣ ያለፈ ታሪክ አታንሺ። በቃ እንዴ የሞተን እርሳ የወደቀን አንሳ ይባላል ሲተረት ማለት ነው። የሞተ ሞተ፣ የሞተ አይነሳም። የወደቀ ሰው ግን ወደቀ ብላችሁ ጥላችሁ ታነሱታላችሁ። በቃ እንደ ነበረ ሰው ይሆናል ማለት ነው። ነበረበት ህይወቱ ላይ ይኖራል ይቆማል ማለት ነው። የሞተ ግን ሞተ። ስለዚህ ለዛም ነው የሞተን እርሳ የወደቀን አንሳ የሚባል ተረት ያለው ማለት ነው። እና አንቺ ደግሞ እንደው እዩብኝ እንደኔ ልብ ብላችሁ ተመልካቾች አይታችሁ ከሆነ በምትሰራው ቪዲዮ ላይ በቃ በፍቅር ዙሪያ በምትሰራው ልጆች ላይ ማለት አብራ በምትሰራቸው ልጆች ላይ በቃ እኔ ብዙ ተበድያለሁ። በቃ እንዴ አንቺ ምን ሆንሽ? ይህንን ያክል እንዴ ፍቅረኛ ብሄድ ፍቅረኛ ይሄዳል። ሰው እኮ 4፣ 5፣ 6 10 ወልዶ የሚለያያል እኮ። እንኳን አንቺ በፍቅር ሳላችሁ የተለያያችሁት በቃ ይህንን ህይወትሽን አታንሺው። በቃ አታንሺው። እኔ የምሬን ነው። በጣም እያስጠላሽ ይመትሻል ሶፊ። ይህን ህይወትሽን ምን ጊዜም በቃ እርሺው፣ አታንሺ። እኔ ስንት ያሳለፍኩ እኮ ነው። በቃ ቁመሽ ልትቀሪ ነው እንዴ ታዲያ? ተውፊቅ ሄደ ማለት ሌላ በቃ ተውፊቅ ሄደ ማለት ሌላ ተውፊቅን የያዘ አይመጣም ማለት ነው አንቺ ጋር። ተውፊቅ ጋር ያለው ሌላ ወንዶች ጋር የለም እንዴ? ለምንድን ነው እንደዚህ የምትሆኝው? እና ስለዚህ
ሁል ጊዜ በምትሰራቸው ቪዲዮ ላይ እኔ ይሄንን ስሰማ በጣም ነው የምታናድደኝ ሶፊ ማለት ነው። በጣም ነው የምታናድደኝ፣ እውነቴን ነው። ስለዚህ አንቺ በቃ ነገ ሌላ ቀን ነው፣ ነገ ሌላ ቀን ነው። እየሰራሽ ነው፣ ሰርተሽ የምትለወጭ ልጅ ነሽ፣ ወጣት ነሽ። ለምንድን ነው በቃ ዝም ብለሽ ባልሆነ ነገር ልብሽ ተሰብሮ ሁል ጊዜ እንዴ? አንቺ እሱን እያስደሰትሽ እኮ ነው ያለሽው እንዴ? እሱ አሁን በሚሰራው ቪዲዮ ላይ ጭርስ አንስቶ ያቅም አንስቶሽ ያቅም። አንቺ ግን ታንሻዋለሽ፣ ትጥዋለሽ። ኧረ ሴት አታሰድቢ ወንዶችን በቃ ወይ እሱ የምን ያክል ኩራት እንደምሰማው ሹፍቲ። ስለዚህ በቃ ኧረ የምር በጣም ትንሽ አይደብርሽም እንዴ ለህሌናሽ? የምር ሶፊላ እኔ ወደ ሌላ አስገባሽ። ዛሬ ሌላ ላወራ ነበር የመጣሁት ማለት ነው። ግን የምሰራቸው ቪዲዮ ላይ በሙሉ ስሰማት በቃ ስላለፈ ህይወቷ እንደዚህ አድርጎኝ እንዴ ተውፊቅ ብሄር ተውፊቅ ይመጣል። ስለዚህ ተውፊቅ ብቻ በቃ አንቺ የምፈልጊው ነገር ተውፊቅ ላይ ብቻ ነው እንዳለ ሁሉም ወንዶች ላይ አለ እኮ። ስለዚህ ለምንድን ነው አንቺ ልብሽ የሚሰበረው? እንዲህ ልክ እኮ አስር ወልደሽ የተለያየሽ መሰለሽ እንዴ? ፍቅረኛሞች ናችሁ አይደለ? ከተሳሰርናችሁ ተጋባችሁም ተሄደ ሄደ ነው። ስለዚህ የአንቺን ህይወት ምስቅልቅል የሚያደርገው ነገር ምንም አይኖርም። ለሄደ በሰላም መሸኘት ነው፣ ለመጣ በክብር መቀበል ነው። በቃ ይሄ ነው ጭውቲው። እና አሁን አንዋር እህቴ አይደለችም፣ እህቴ አይደለችም አንቺ ወንድሜ ነህ እያልሽ ነው። እሱ እኔ አንድም ቀንም በሚዲያ እህቴ ብዬሽ አላውቅም። እህቴም ልትሆኚ አትችይም። እኔ የምፈልገው በፍቅር ነው የምፈልግሽ። አፍቅሬሻለሁ፣ ፍቅሬን ተቀበኝ እያለ ነው። አንቺ ደግሞ አሻፈረኝ፣ ለምንድን እንፈቀራለሁ፣ ሰሩኝ፣ ፍቱኝ። ኧረ አትጠይም። ካላፈቀድሽው ከሱ ጋር ምን አላጠበሽ? ከሱ ጋር መተሻሸት መለጣጠብ ታዲያ ምን አመጣው? ካላፈቀርሽው ማለት ነው። ስለዚህ ይሄን አንዳንዴ በሚዲያ እየወጣችሁ ያልሆነ የምታወሩት ነገር ተመልካችን ማታለል ነገር ነው ማለት ነው። ስለዚህ በነገራችን ላይ እኔ ትንሽ የደበረኝ እንደው በእውነትም ይሁን አፍቅረሽም ይሁን ተፋቅራችሁም ይሁን ለድራማም ይሁን እንደው ትንሽ ከኩያ ጋር ብትሰሩ ደስ ይላል። የምር አንቺና አኗር አሁን አቻ አይደላችሁም በጭራሽ የት እና የት። ስለዚህ እንደው ለድራማም ሆነ የእውነትም ሆነ ለድራማ እንኳን በእውነት ቀርቶ ለድራማ ቢሆን ይሄ ልጅ አብሮሽ ሊሰራ አይመጥንሽም። እሱን እዛ ታይወርደሽ አፈቀርኩ አፈቅርሃለሁ አታፈቅረኝም እኔ ምናምን። ኧረ በጣም ነው የሚደብረው። እና ልጁን ያፍራለሁ እነዚህ ሁለቱ ሲሰሩ ቪዲዮ። በነገራችን ላይ እሱ በጣም ጨቅላ ልጅ ነው ያስታውቃል። እሷ ደግሞ ያው ትልቅ ባትባልም ለእሱ የምትመጥን አይደለኝ፣ ትልቅ ናት። እና በእንደዚህ አይነት ቪዲዮ ላይ ራሱ በድራማ መልክ እንደዚህ ሲሰሩን ያፍራለሁ። የምሬን ነው። እና አንዳንዴ ደግሞ በቃ የምታፈቅሪውን ስትፈልጊ የሚያፈቅርሽን ደግሞ ታጫለሽ። ይሄን አትርሺ፣ ይሄን አትዘንጊ። እውነቴን ነው። ስለዚህ ለአንቺ እንዳውም ብዙ ጊዜ በቪዲዮዎች ላይ ሳልጠቅሰው አላልፍም። ይሄን ነገር ለአንቺ ያፈቀርሽው ሳይሆን አንቺ ያፈቀርሽው ሳይሆን እሱ ያፈቀረሽ ነው በቃ ለአንቺ የሚሆንሽ። እና አትግደርደር። የእውነትም ከሆነ በቃ እሱ በቃ እሷ ወጣ ተናግራለች። ወንድሜ ነው በቃ ንጹህ ወንድሜ ምናምን ብለሽ ተናግረሻል። እሱ ግን አይደለሽም፣ ልትሆኝም አችም። እኔ እህት ያለችኝ አንዲት ብቻ ናት፣ ከዛ ውጭ እህት የለኝም። አንቺ ደግሞ ለእኔ እህት ልትሆኝ አችም፣ እህቴ አይደለሽም። እኔ አፍቅሬሻለሁ፣ ፍቅሬን ተቀበይኝ ብሎ ነው እንግዲህ በአደባባይ በግልጽ የተናገረው ማለት ነው። አንቺ ደግሞ በጥፊ ምናምን ጥፊ ምንድን ነው? ወንድ ልጅ እኮ ነው። አፈቀርኩሽ እኮ ነው ያለሽ፣ ጠላውሽ እኮ አላለሽም። ለምን ጥፊ ውስጥ ነው? የአንቺ የፍቅር መግለጫ ብትር ነው፣ በጥፊ ነው፣ ቦክስ ነው። አንዳንዱ ሰው እኮ እንደዚህ ነው ይመስለኛል። እንደዚህ ነው የሰው ጸባው እንደ መልኩ የተለያየ ነው። እና እንግዲህ የአንቺ የፍቅር መግለጫሽ ብትር ሊሆን ይችላል ብዬ ነው እኔ የወሰድኩት ማለት ነው። እንዴ አፈቀርኩሽ ባላት አይታችኋል እንደምታደርገው ጣቷ እንደዚህ እየቀሰረኝ በጥፊ ምናምን። እና የሆነው ሆኖ እየተለጣጠፋችሁ ተቃራኒ ጾታ ናችሁ፣ እየተለጣጠፋችሁ እየተሻሻችሁ
አንድ ላይ እየዋላችሁ እህቴ ናት ወንድሜ ነው የሚባል ነገር አይሰራም። እንደው ፈጣሪያችሁን ፍሩ። ነገ እኛ ተኝተን የምንቀር ሰዎች ነን። አንዳንዴ ለዶላር ብላችሁ እንደው ሀይራችሁንም አታበላሹ። በቃ ከተፋቀራችሁ የእውነተኛ ፍቅር ከሆነ ኒካችሁን ሰሩ። በቃ አላህ የሚወደውን ነገር ካደረጋችሁ ከአላህም ጋር ትጣሉም ከተመልካችም ጋር ትጣሉም ማለት ነው። እና ሶፊ ልቦና ይስጥሽ። በተለይ ይሄንን ስለ ድሮ ህይወትሽ የምታነሺው ነገር ብትረሺው ባይነኝ ማለት ነው። ውድ ቤተሰቦቼ እንግዲህ ቪዲዮ ላይክ፣ ሼር አድርጉት። ሀሳቡ አስተያየታችሁን ኮሜንት ላይ አሳውቁኝ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ።